مقتل مؤثرة مكسيكية أثناء بث مباشر على تيك توك. في حادثة صادمة هزت مواقع التواصل، لقيت المؤثرة المكسيكية فاليريا ماركيز مصرعها أثناء بث مباشر من صالونها على تيك توك. كانت فاليريا البالغة من العمر 23 عاماً تبث من مركز تجاري في ولاية خاليسكو حين دخل رجل على دراجة نارية. زعم أنه يحمل هدية، لكنه أطلق النار على صدرها ورأسها ولاذ بالفرار. المشهد الأليم كان يعرض على الهواء مباشرة أمام متابعيها. السلطات المكسيكية أكدت تلقيها بلاغاً بالحادث عند الساعة 6:30 مساءً، وبدأت التحقيق لجمع الأدلة وتحديد هوية الجاني الذي لا يزال مجهولاً حتى الآن. ماركيز كانت معروفة بنشاطها على مواقع التواصل، ووصفتها تقارير محلية بأنها رائدة أعمال شجاعة في بيئة مليئة بالتحديات. التحقيقات مستمرة والعالم يتساءل: إلى متى سيبقى البث المباشر شاهداً على جرائم؟ السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። አንድ ከገረመኝ ነገር ልንገራችሁ። እቺ እህታችን የሜክሲኮ ዜግነት አላት። ሜክሲኮ ነው የምትኖረው። ከትንሽ ነገር ነው ተነስታ እንደዚህ የሆነችው። ያን ምንድነው? በጣም ጎበዝ ናት፣ ጀግና ናት፣ ትሰራለች። የተለያየ ነገሮች በሶሻል ሚዲያ ላይ ትለቃለች። በጣም ተከታይ አላት እና ብዙ ጊዜ ትናገራለች። እኔ ብሞት ጓደኛዬ ነው ተጠያቂ ትላለች። ጓደኛዬ ለምን ብዙ ጊዜ አይስማሙም መሰለኝ ከጓደኛዋ ጋር ማለት ነው። ጓደኛ ስላችሁ የወደፊት ባሌ ብላ የምታስበው ልጅ እና ማለት እንግዲህ የተለያየ ነገር ነው እየተወራ ያለው። ከዛ ላይቭ ላይ ሁና ማታ ላይ ስራ ጨርሳ ቁጭ ብላ ላይቭ ላይ እያወራሽ የሚመጣልሽ ስጦታ አለ ተቀበኝ ብለው እሷ ስትከፍት ህይወቷን አጣች። በምን? በቲክቶክ። ምን ስላረገሽ ካላችሁ ጎበዝ ሁና ስራዋን ወጥራ ስለሰራሽ ብቻና በቃ በጣም ተከታታይ ስላላት ከትንሽ ተነስታ ትልቅ ደረጃ ስለደረሰች ነው። አስባችሁታል? እሰቡ እንግዲህ አሁን ቴክስት እየተደራረገች ያለ እንግዲህ የኔ ከምትለው ሰው ነው የሚመጣልሽ ቴክስት አለ ምናምን ብለው ነው እያዋሯት ያሉ በእነሱ ቋንቋ ማለት ነው። ተተርጉሞ በእንግሊዘኛም ስላየሁት ነው። እና እሰቡት እንግዲህ የ23 ዓመት ልጅ ናት። ብዙ ጊዜ ትናገራለች። እኔ ብሞት ወይም እኔ የሆነ ነገር ችግር ቢደርስብኝ ተጠያቂ ጓደኛዬ ነው ትላለች። እኔ ግን ከዚህ ላይ በጣም ግራ የገባኝና ማለት እንትን ያለኝ ነገር ብዙ ጊዜ የምትናገር ከሆነ ማለት እንዴት ሰው ዝም ይላል? ብዙ ጊዜ አሁን ደጋግማቸው የምትፈሩት ሰው ካለ በጣም መጠንቀቅ አለባችሁ አይደል? ጥንቃቄ ማድረግ አለባችሁ። ግን እሰቡ የሚመጣልሽ ስጦታ አለ በር ክፈች ብለው ነው እዛው ቲክታክ ላይ እያለሽ ላይቭ ላይ እያለሽ ከጓደኞቿ ጋር እያወራሽ ከተከታታዮቹ ጋር እያወራሽ ህይወቷን ያጣችሁ። አስባችሁታል? እውነት ለመናገር እኔ በጣም ነው ያሳዘነችኝ ወላሂ። በቃ ማለት ህይወት እንደዚህ ከሆን ትላላችሁ። አንዳንድ ሰው ደግሞ እንግዲህ የተለያየ ነገር እየሰጡ ነው። አንዲት እህቴ ደግሞ በአማርኛ ተርጉማ የሰማሁት ምንድን ነው የገዛ ጓደኞቿ ማለት በቅናት መንፈስ ተነሳስተው ነው ያስገደሏት እያለች ሰምቻለሁ። በአማርኛ ተተርጉሞ ማለት ነው። ግን በአረበኛው ደግሞ ሰምታችሁት ከሆነ ባሏ ነው ማለት የፍቅር ጓደኛዋ ነው የሚለው። በዛም ሆነ በዛ ይኸው ማለት በቲክታክ ህይወቷን አታለሽ እች ልጅ በቲክታክ ማለት ነው። ስንት እህቶቻችን ናቸው በቲክታክ ለገንዘብ ብለው ባዶ ራቁታቸውን እየወጡ እየታዘባችሁ ነው። የተለያየ ነገር እያረጉ እያየን ያለ ነው። እቺ ልጅ ግን በራሷ ኮንፊደንስ ኑሯት በራሷ ሰርታ ተቀይራ ለምን ተቀየረሽ ብለው እንደዚህ ህይወቷን መንጠቅ ማለት በጣም ይከብዳል። እውነት ለመናገር ገና 23 ዓመቷ ነው። ገና ልጅ ናት ማለት በቃ ከትንሽ ተነስታ ነው ለዚህ ደረጃ የበቃችው። አስባችሁታል? እንደዚህ ከሆነ ህይወት አጭር ናት። እኖርበታለሁ ብላ ያሰበችውን ህይወት ሳይሆን የኖረችው። እሰቡ እንግዲህ ስለጣረሽ ስለተቀየረሽ ጎበዝ ስለሆንሽ በ23 ዓመት በጣም ማለት አለ ከተባሉ ሀብታሞች ጋር ስለተጠጋሽ ሰው እንግዲህ መተው እች ውድ የሆነች ህይወቷን ነጠቋት። ለዛውም ላይቭ ላይ እያለሽ ሚውት አርገዋለሽ። ምን እንዳወሩ አይሰማም። ግን ከጭንቅላቷ ላይ ከልቧ ላይ
ከሆነ በዚህ ከሆዱ አካባቢ ነው የመታት 3 ቦታ ላይ። ፊቱ ደግሞ አይታይም። እንግዲህ በሜክሲኪ ሲያወሩ ፊቱ አይታይም የገደላት ሰውዬ ማለት ነው። አስባችሁታል አይደለ? ማለት በቃ እኔ እንጃ አላቅም። እኔ የተለያየ ስሜት ነው የተሰማኝ። ለምን ካላችሁ ሰርታችሁ ለፍታችሁ እንደዚህ ተቀይራችሁ ነገ ወዲያ እኖራለሁ ብላችሁ ህይወታችሁን ስታስቡ አንዳንድ ሰዎች ምቀኛና ሸረኛ ሰዎች ይመጡና የእናንተን ህይወት ይነጥቋችኋል። እናንተ እኮ ለዛ ነገር ብዙ መጽዋዕት ከፍላችሁ ነው ከዚህ ደረጃ የበቃችሁት። አስባችሁታል አይደለ? አንዳንድ ሰዎች ደግሞ አሉ ማለት አለ ብዙ ነገር ትታዘባለች እዚህ ሶሻል ሚዲያ ላይ። አንዳንድ እህቶቻችን ደግሞ ምን ያደርጋሉ መሰላችሁ? ተሎ ለመፈመስ ብለው ያልሆነ ነገር ይሰራሉ። ጡታቸውን እየገለጡ ምን እያሉ በተለይ በፌስቡክ አንድ ላላ ነው ሉሉ የሚባል ልጅ አለ። እሱ በተለይ ለሴት ልጅ ሪፔክስ ማለት በቃ በጣም ነው የሚያናደው የሚያደርገው ነገር። ሁለተኛ ደግሞ ለሴት ልጅ ክብር የለውም። እህቶቹን እያመጣ እያሰጣ በቲክታክ ላይ ለጊፍት ብሎ ከኔ እንደዚህ ከኔ ጋር ብታረጊ ከኔ ጋር እንደዚህ ብቲ ነው የሚለው። ባይዘው ይሄ ልጅ ራሱ በህግ መከሰስ አለበት። ለምን ካላችሁ እሰቡ እንግዲህ እንደዚህ በትንሽ ነገር የተጀመረ ነገር ነው አድጎ ህይወትን ማጣት ድረስ የምንደርሰው። እዚህ ላላ ነው ምናምን የሚባል ላላ ነው መሰለኝ። በቃ ለሴቶች ያለው ነገር መጥቼ ከዚህ ቦታ እንገናኝ የሀብታም ልጅ ስለሆንኩ ግማሽ ፊቱን ሸፍኖ ነው እንደዚህ የሚያደርገው። አስባችሁታል? እና የኢትዮጵያ ሴቶችም ጥንቃቄ ማድረግ አለባችሁ ከዚህ ነገር። ከዚህ ትክክለኛ ታሪክ ሜክሲኮ ላይ ከተደረገው ትምህርት ውሰዱ። 30 ሊፍት ይሄ እንትን አርጋችሁ ብትመጡ ህይወታችሁን ካጣችሁ በኋላ ምንም ትርጉም የለውም። አሁን እቺ ልጅ ሀብታም ነበረች፣ መኪና፣ ቤት ምን ከትንሽ ተነስታ ነው ብዙ ትልቅ ደረጃ የደረሰችው። ምን ዋጋ አለው? ጥላው ሄደች። አስባችሁታል? ገና በ23 ዓመት ልጇ ራሷን ሳትተካበት ልጅ ሳትወልድ ምን ሳትል ራሷን በቃ ሄደች ወደማይቀረው ጉዞ። ለዛውም ደግሞ እንግዲህ አንዳንድ ሰው በቅናት ጓደኞቿ ነው ያስገደሏት ይላሉ። አንዳንድ ሰው ደግሞ ባሏ ነው ይላሉ። እሷ ደግሞ ብዙ ጊዜ የተናገረችው ደግሞ ባሌ ነው፣ የፍቅር ጓደኛዋ ነበረ፣ ተለያይተዋል እና በጣም ብዙ ጊዜ ይከታተላታል። ለምንድን ነው የሚከታተላት? የማይቀየር የማይለወጥ ምናምን ሰው ሲሆን በቃ አልፈልግም ስትለው እሷ እንዴት ትቀየራለች ከትንሽ ተነስታ ብሎ ነው እንግዲህ እንትን የሚለው። እሷ ደግሞ መስሚያዋ ጥጥ ነው። ላይቭ ላይ ብዙ ጊዜ ትናገራለች በሜክሲኮ በራሳቸው ቋንቋ ማለት ነው። እና በዛም ወጣም በዛም ወረደም እንግዲህ በእንግሊዝኛ የተተረጎመ ምንድን ነው የሚለው? ጓደኞቿ ደውለው የሚመጣልሽ ዕቃ አለ ተቀበይ ነው ያሏት። አስባቸዋል። ግን እሷ ስትከፍት ህይወቷን ያጣችው። ግማሹም ሰው ደግሞ ባሏ ነው ይላል። በዛም ወረደ በዛ ውድ ህይወቷን አታለሽ በ3 ጥይት። ግን የኢትዮጵያ እህቶቻችን ደግሞ ጥንቃቄ ማድረግ አለባችሁ። በቃ በራሳችሁ ተማምናችሁ በራሳችሁ ነገር ኑ። ራሳችሁን እንደዚህ ባልሆነ ነገር አታዋርዱ። አሁን እቺ ልጅ በራሷ ጥራት ግራ ስለመጣች ነው ይሄው ምቀኞች ህይወቷን አሳጧት። ጓደኛን ደግሞ አትመኑ። በተለይ ብዙ ጊዜ አንዳንድ ጓደኞች አሉ እየሳቁ 32 ጥርሳቸውን እየሳቁ በጣም ምቀኛና ሸረኛ። ወላሂ በጣም ጥንቃቄ ማድረግ አለብን። እኔ አሁን ከዚች ልጅ ብዙ ነገር ተምሬያለሁ። ለምን ካላችሁ አሁን አንዳንድ እኔ የማውቃቸው ልጆች አንቺ ስራ ብታገኝ እኮ እኛን እንደዚህ ብልሽ ትሄጃለሽ ይላሉ። እኔ እዚህ ከመጣሁ ማለት ነው ወዩ ገና ስራ አልጀመርኩም። እና እንደዚህ የሚናገሯችሁን ሰዎች ጥንቃቄ አድርጉ። በስራ ቦታ በተለያየ ቦታ ስንትን ስትሉ ራሳችሁን ብዙ ጊዜ እንደዚህ እንትን የሚላችሁ ሰው ካለ ጥንቃቄ አድርጉ። ታሞ ከመማቀቅ አስቀድሞ መጠንቀቅ። አንዳንድ ጓደኛ ደግሞ የልባችን ስንነግራቸው ደግሞ በጣም ውስጣቸው ቅናትና ምቀኝነት ይዘው የሚሄዱ አሉ አንዳንድ ጓደኞች። አስባችሁታል? እና ጥንቃቄ አድርጉ። በተለይ እህት ወንድሞቼ፣ በተለይ ከሁሉ ደግሞ ዱባይ ያላችሁ ሰዎች፣ ዱባይ ያላችሁ የምቀኝነት መንፈስ ዱባይ ነው ያለው። ጥንቃቄ አድርጉ። እንደዚህ ውድ ህይወታችሁ ልታጡ ትችላላችሁ ባልሆነና ባልሆነ ነገር። እና እውነት ለመናገር ከዚህ ቪዲዮ ብዙ ነገር ነው እኔ የተማርኩት። አንደኛ ጥራችሁ ስለሰራችሁ ስንት ምቀኝነት ታፈራላችሁ። በሁለተኛ ደረጃ ደግሞ የእናንተ መቀየር የማያስደስተው ሰው አለ
ማለት እኔ አላቅም። ሶሻል ሚዲያ ላይ ሰው ቢለምን ነው የሚሻላችሁ ወይስ ሰርቶ እንደዚህ ቢቀየር ነው የሚሻላችሁ? አሁን እች እንግዲህ ለምን ሰርተሽ ተቀየርሽ ነው እንደዚህ ህይወቷን ያጣችሁ። እና እህቶች እውነት ለመናገር በጣም ጥንቃቄ ማድረግ አለባችሁ። ጓደኛ ምረጡ፣ ጓደኛ ምረጡ። ትልቁ ኢምፖርታንቱ ጉዳይ ጓደኛ ምረጡ። የሚቀለድበት አይደለም። ይኸው ለፍታ ደክማ ምን ብላ ሳትበላው ሄደች። በቃ ወደማይቀረው ጉዞ። ያን ሰው እንግዲህ ፊቱ አይለይም እየተባለ ነው። ፊቱ ካለየ ላይ ይያዝ ይችላል። ማን የተጎዳው በዚህ መሀል? ልጅቱ። ለዛውም በቲክታክ ላይቭ ላይ ቲክታክ በቃ ማለት እኔ አላቅም፣ ጥቅምም አለው ጉዳትም አለው። አንደኛ ማለት ህይወታችሁን እስከምታጡበት ደረጃ ትደርሳላችሁ። ለምን ካላችሁ በቲክታክ ቫይራል ስለወጣላት እና ብዙ ተከታይ ስላገኘች ነው እች ልጅ እንግዲህ ህይወቷን ያጣችበት። እና አላቅም እኔ የተሰማኝን ስሜት ወላሂ በጣም ነው ያሳዘነችኝ። ፈጣሪ ዘንላትና ጥንቃቄ አድርጎ ያጀማ ጥንቃቄ አድርጉ። ታዋቂነት መጥቶ እንደዚህ ህይወቴን ከማጣ ሳልታወቅ እኔ ብኖር ይሻለኛል። አስባችኋል? እና እውነት ለመናገር አላህ ይዘንላት፣ አላህ ጀነተል ፈርዶስ ሲወፍቃት። ገና ልጅ ናት፣ ህይወቷን አታለች። ግን ጥንቃቄ አድርጉ ሴቶች። ሰላሙ አለይኩም ፊ አማኒላህ።